አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይብ እንግዲህ ለቻናሌ አዲስ ከሆናችሁ ቻናሌ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ለምታበረታቱ ከልብ እያመሰገንኩኝ እኔም ሁልጊዜ በየቀኑ የምሰራቸውንም ወደ እናንተ አደርሳለሁ ማለት ነው ሀባይብ። እንሻላ ዛሬ ደግሞ እንግዲህ ወደ ሊብሱ አካባቢ የሚሄድ እቃ ነው የማሳያችሁ። ምንድን ነው እቃው? እስኪ አብረን እናየዋል ማለት ነው ሀባይቢ። እና ኮሜንት ስር ደግሞ የገዛሽውን የዘንባባ ፍራሽ የሜትር ከ50 አልጋ ፍራሽ ስንት ቲክነስ እንዲሆን ንገሪኝ እያላችሁ የነበር እህቶቼ፣ እንሻላ እዛ ሰዓት አጣርቼ የበለጠ ነግራችኋለሁ እንሻላ ማለት ነው። እና እንግዲህ እስኪ አያችሁት? የገዛሁት እንግዲህ ስልክ ነው። ማሻአላ ተባረከላ። በጣም ቆንጆ ስልክ ነው ሀቂቀተን። እንግዲህ ደግሞ በበለጠ ማለት ነው አንድ ነገር የሆነን ነገር ገዝተን እቃውን ይዘነው ተጠቅመነው ሲሆን የበለጠ እቃውን እውቅና ይኖረናል ስለ እቃው ማለት ነው። እና ብዙ ጊዜ ደግሞ እነዚህ ጀዋል ሞዴላቸውን እየቀየሩ አዲስ ፋሽን ልክ እንደ ልብስ እየተቀያየረ ይመጣል በየጊዜው። ያንን በቅንነት በተለይ የምትግባቧቸው ከሆነ ከኛ ከገዦቹ ሻጮቹ የበለጠ ያውቁታል ማለት ነው ስልኩን። እና ይሄ በጣም ቆንጆ ስልክ ነው። ያው ባለበት በደረጃው ማለት ነው። ደረጃውን ይዞ ብዙ ስልክ አለ አሁን ላይ በየአይነቱ በየአይነት ሞዴል አለ ማለት ነው። እና ብዙ ስልክ አለ። ያው ግን በጣምም ዋጋው ያልተጋነነ ሲያስጠቅም ደግሞ ጥሩ የሆነ ስልክ አለ። ያው እንደኛ እንደ ተጠቃሚው ሰው ይወሰናል የስልኩ መጠን ማለት ነው ሀባይቢ። እንግዲህ ይሄ እህታችን የገዛችው ያው ዞሮ ዞሮ ለእህቷ ገና 14 አመቷ ምናምን እየሆነን ነው። ያው ቤተሰብ ማግኛ ነው ያለችው። ግን ማሻአላህ ተባረከላ ሀቂቀተን ከልክ በላይ አሪፍ ነው ሁሉን ነገር። በነገራችን ላይ እህቶቼ በዚሁ አጋጣሚ ማለት ነው ውዶቼ፣ ሁሉን ነገር ከሱ መላክ አይጠበቅባችሁም። ቢያንስ እርግጥ የእቃው ጥራት አሁን የውጭ ሀገር በጣም አሪፍ ነው ይባላል። ግን ይህም ሁሉ ነገር ኢትዮጵያ ውስጥ የተሰራ አይደለም። አለ የተሰራም ከውጭ የሚገባ ነገር አለ። ለምሳሌ የምትፈልጉትን እንዲህ አይነት ነገር ብትሉ ራሱ ለቤተሰብም ራሱ የሚገዙ መግዛት የሚችሉ ከሆኑ ያንኑ እዚሁ ብታስገዙ አሪፍ ነው። ስልክ የሚሆን ልብስ የሚሆን ምንም ይሁን በእርግጥ ልክ እንደሱ ሀገር ባይሆንም ስላችሁ ገንዘቡ ነው የሚለያየው እንጂ በአሁኑ ሰዓት ውጭ ሀገር ያለው ያው እዚሁ ይሸጣል። ምናልባት አንዳንድ ነገሮች ላይኖሩ ይችላሉ። ሁሉም ባይሆንም ዞሮ ዞሮ እንትን ደረጃውን ጠብቆ ይኖራል ማለት ነው። አንደኛ ሀገራችን ግዴታ ከውጭ ብቻ መጠበቅ እንትን አይደለም። እኛም ሀገር ያኔ በሀገራቸው ላይ ስራ ከፍተው የሚሰሩ ያሉ ስንገዛቸው ራሱ እኮ በጣም አሪፍ ነው ብዬ አስባለሁ። መቼም ሰው በውጭ ዓለም እንዲኖር አይኖርም። ላዚም በሀገሩ የሆነ ስራን ከፍቶ መስራት አለበት። እንደገና ደግሞ ያንን ነገር እስበሳችን ካልተገዛዛን አንድ ሻጭ አንዱ ገዥ ካልሆነ ሁሉም ነገር ከውጭ የሚመጣ ከሆነ እንደኔ ብዙም ደስ አይልም። አለኩል ያህል ዙሮ ዙሮ ይሄን ስልኩ እንግዲህ እንደምታዩት በጣም አሪፍ ስልክ ነው። ማሻአላህ ተባረከላ። አስጠይቀናል ጠይቀናል አሪፍ ጥሩ ነው የተባለ ነው። ይሄ እንግዲህ የገዛሁት 15600 ብር ነው። 16000 ነበር የጨረስነው። 16000 የመጨረሻ ምናምን ብሎን ብሩን ሀታ እንደዚህ በሞባይል ባንኪንግ ካስገባንለት በኋላ ነው 400ውን በቃ መለሰው ማለት ነው። እና በራሱ ፈቃድ በአስተያየት ማለት ነው። ይሄ ደግሞ ያው ደንበኛን ለመሳብ እንደዚህ የሚደረግ ነገር ነው ስራ ላይ ስትሆኑ ማለት ነው። እና ማሻአላህ ጥሩ ዋጋ ነው ያገኛችሁትም እያሉን ነው። አሪፍ ስልክ ነው ማለት ነው። እና ይሄን የመሰለ ስልክ እንግዲህ ለእህታችን
15,600 ብር ገዝቼላታለሁኝ። አለ ሌላም 22,500 23,000 እንደዚህ እስከ 30 ምናምን 40 ከዛም በላይ ሊያቀና ይችላል። አለ ስልክ እንደዛ። ግን ለምን ይጋነናል? ልጆቹ ሲጀመር እንደ ትንሽ ከረር ነፍስ ያወቀ ካልሆነ በስተቀር አይጠነቀቁም፣ ብዙ ጊዜ አይጠነቀቁም። ስለዚህ በቂ ነው፣ ከበቂ በላይ ማለት ነው። እና ቻርጁም ይሄ ነው። በቃ ሁሉ ነገር የተሟላለት ነው ማለት ነው። እና እንዲህ አድርጌ ገዝቼላታለሁ ኢንሻአላ። አሁን ይህን ስልክ ራሱ ለመላክ ሱብሃንአላህ 100 ሪያል ምናምን ይቀበላሉ አምጪዎቹ ማለት ነው። በእርግጥ ይህ አይገባቸውም ሳይሆን ሰው የለፋበትን የመጣበትን መስዋዕት የከፈለበትን ማግኘት ግድ ነው። ቢሆንም ግን የራሱ ስልኩ የምፈልጉት ስልክ እዚህ ካለ እዚሁም ያው አንዳንድ ጊዜ ግን ብሩን ሲሰጧቸው አይገዙም ቤተሰብ ማለት ነው እንጂ ግዴታ እንደዚህ ሰው በዛ ላይ እንዲልባችሁ አይደለም የሚይዝላችሁ ፍለጋ ምናምን ስለሚሆን ከተቻለ ብሩን የማያጠፉ ከሆነ የሚገዙ ከሆነ ሰታችኋቸው ስልኩን መርጠው አይተው ቢገዙ አብዛኛው ሰው ማሻአላህ በጣም ይገዛል ሰው ማለት ነው። ያው ግን በአብዛኛው ማህበረሰቡም ደግሞ የውጭ ነገር የሚመጣ ነገር በቃ ብርቅ ሀታ እቃው እኮ ዝም ብሎ እንኳን ተራ ነገር ቢሆን ከውጭ ሲመጣ ያስደስታቸዋል ማለት ነው። ለምን እንደው አላውቅም። አለኩል ያለው ሁኔታ ይሄን ነው። አበረታቱኛ ባይቢ ኢንሻአላህ። ትዕዛዛችሁንም ደግሞ ምንም ሆነ ምን ለማስተናገድ ያው ኢንሻአላህ ባለ ሱብሃነሁ ወተዓላ ፈቃድ አላህ ያግዘኝና ኢንሻአላህ ለመታዘዝ ዝግጁ ነኝ ማለት ነው። አብሽሩልኝ፣ አላህ ይጠብቃችሁ ኢንሻአላህ። ሁላችሁንም ሀገራችሁ አላህ ያብቃችሁ፣ ሀገራችንን ሰላም ያድርግልን። አብሽሩ። ሰላም አለይኩም ወራህመቱላሂ ወበረካቱ።